ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ይሄ ኪር በሚል ተከታታይ የማቀርብላችሁ 107ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 1 2025 ነው። እንግዲህ በነበሩት ቪዲዮዎች እንትኑ ለማሳየት ሞክሬያለሁ። የሪል ስቴት ሬጅስትሬሽን ይሄ ህጉ ፕሮክላሜሽኑ ምንም እንኳን ሲል ምንድነው እኔ እንግዲህ ላይክ ነው there is an assumption ምንድነው ከሬራ ጋር ተቀራራቢ የሆነ ነገር ለመስራት የታሰበበት ህግ ነው የሚል ነው። አይ እንደሱ አይደለም፣ እኛ የሬራን ኦብጀክቲቭ አቺቭ ለማድረግ አይደለም ይሄን ህግ ያወጣነው፣ ይሄን ህግ ያወጣነው ለሌላ ነገር ነው የሚል ክርክር ሊነሳ ይችላል። ግን እኔ በዛ አሰምሽን ተነስቼ ነው የምለው። ከዛ አሰምሽን አንጻር ስታዩት ዓላማውን ስቷል። ሁለተኛ ህግ ላይ እንደራደራለን፣ መሬት በግፍ በስፋት አቀርባለሁ አታስቀምጥ ህግ ይሄን አድርግ ይሄንን ካላደረግ እንደዚህ አይነት ቅጣት ይከተላል ገብቷችኋል ብላችሁ ነገርን መስመር ለማስያዝ የምትፈልጉበት መንገድ ነው እንጂ የፖሊሲ ምክር ሀሳባችሁን አምጥታችሁ የምትዶልቱበት ቦታ አይደለም። እንግዲህ ያንን ማለት 106ኛውን ያጠፋሁት እንግዲህ ማለት 106ኛው ላይ ጊዜን ያጠፋሁት ዋናው ሀሳቤ ምን ነበረ? ምንድነው የሚባለው የህጉን ክፍተት ለማሳየት ወይንም በተለይ ደግሞ ይሄ ሴክሽን ሰብሴክሽን 4 ውስጥ የነበረው አላግባብ የገባ ነው ከህጉ ጋር ከፓርቲቱ ላይ የገባው እሱን ነው ለማሳየት ነው የሞከርኩት ማለት ነው። እንግዲህ አሁን ሴክሽን ክፍል 2 ከህጉ ክፍል 2 አንቀጽ 6 ላይ ደርሰናል። ወይንም ሴክሽን 6 ልንለው እንችላለን። ኢት ዲፔንድስ እንደ አሳይመት ሴክሽን እንግዲህ ምን ትፈልጉታላችሁ? ክፍል ማለት ነው። ፓርትም ክፍል ነው፣ ሴክሽንም ክፍል ነው። በአማርኛ ማስቀመጥ ትንሽ የሚከብድ ይመስለኛል። እንግዲህ የሪል ስቴት አልሚ የቦታና የተናጠል ይዞታ ማረጋገጫ አሰጣጥ ይላል። ኢሹዋንስ ኦፍ ሰርቲፊኬት ኦፍ ሪል ስቴት ዴቨሎፐር ሎኬሽን ኤንድ ሴፓሬት ፖሴሽን። በከተሞች ለሪል ስቴት ልማት የሚውል ቦታ በድርድር ስልት ከተሞችን ማስተር ፕላንና የአካባቢ ልማት ፕላን መሰረት በማድረግ በሚከተለው በከተሞች ለሪል ስቴት ልማት የሚውል ቦታ በድርድር ስልት የከተሞችን ማስተር ፕላንና የአካባቢ ልማት ፕላን መሰረት በማድረግ በሚከተለው አግባብ የሚቀርብ ይሆናል። ለምን ይሄንን ድርድር የሚለውን ነገር በጣም ይወደዋል። እስቲ ቆይ ሙሉን እንየውና በከተሞች ለሪል ስቴት ልማት የሚውል ቦታ በድርድር ነው ስልት በድርድር ስልት ምንድን ነው land for real estate development in cities shall be provided in the following manner based on master plan and local development plan of cities through negotiation method of land provision። ስለዚህ በጨረታ አይቀርብም ነው በድርድር ይቀርባል ነው። እና ለምንድን ነው በድርድር የምታቀርበው ነው? እንግዲህ ለምን ለሪል ስቴት ዴቨሎፕመንት ከሆነ ምን ማለት ነው? አሁን ለሪል ስቴት ዴቨሎፕመንት ከሆነ ማለት እንግዲህ ሪል ስቴት ዴቨሎፕመንት ማለት ምን ማለት ነው ብለን እንተርጉመው። ሌትስ ሴይ ለሪል ስቴት ልማት የሚውል ከሆነ ሪል ስቴት ልማት ይሄ ገጽ 13 ነው። ሌትስ ጎ አሁን ያለንበት ገጽ 13 ነው። ሌትስ ጎ አፕ 3 ነው ምናምን የሚለው ፔጅ ላይ ሪል ስቴት ዓመታዊ ግምታ ማለት የማይንቀሳቀስ ንብረት አልሚ ማለት የሪል ስቴት ልማት ማለት በመሬት ላይ እና ከመሬት በታች ለንግድ፣ ለመኖሪያነት፣ ለኢንዱስትሪ፣ ለማህበራዊ እና ለሌሎች አገልግሎቶች፣ ለሽያጭ፣ ለክራይ ወይንም ለሊዝ አገልግሎት እንዲውል ግንባታዎችን መገንባት ነው። ስለዚህ ለራሱ የማይገነባ ሰው በሙሉ ማለት ለመኖር የማይገነባ ሰው ምንድን ነው ማለት ነው? ሪል ስቴት ዴቨሎፐር ነው ማለት በራሱ ዴፊኒሽን ለራሱ ማይገለክ ነው። ምክንያቱም ሪል ስቴት አልሚ ማለት ምን ማለት ነው? ቤት አልምቶ ለሌላ ሰው የሚሸጥ የሚያከራይ ወይም በሊዝ የሚሰጥ ነው። እንግዲህ ክራይ እና ሊዝ ምንድነው ልዩነቱ ብዬ ሳጣራ ሊዝ ረጅም ነው፣ ክራይ በአንጻራዊነት አጭር ነው።
ዋናው የታይም ልዩነት ነው። ስለዚህ ሪል ስቴት አልሚ ይሄ ነው ማለት ይቅርታ፣ ሊዝ እና ክራይ መካከል ያለው ልዩነት ይሄ ነው። ስለዚህ በከተሞች ለሪል ስቴት ልማት የሚውል ቦታ በድርድር ስልት የከተሞችን ማስተር ፕላንና የአካባቢው ልማት ፕላን መሰረት በማድረግ በሚከተለው አቀባቢ የሚቀርብ ይሆናል። ስለዚህ አልሚ የገበያ ተዋናይ ሊሆን አይችልም ነው። በመሬት የሚያገኘው በጨረታ አይደለም ነው፣ በድርድር ነው የሚያገኘው። ከተነሳበት ምንድነው ነው እንዳልኳችሁ እንግዲህ እኔ አሰምሽኔ ማርኬት ኢናብሊንግ ነው። ከዛ በኋላ ደግሞ ሰብሲዲ ታርጌት ያድርግ ነው። እነዚህን ኦብጀክቲቮች ለማሟላት ሬጅስትሬሽን አንድ አጋዥ ነገር ነው በሚለው እሳቤ ነው። ይሄ ህግ ግን ያንን ማለት ማርኬት ማስቻል የሚለውን ነገር ኮምፕሊትሊ ለምን እኔ እንደኔ እምነት ነው የምላችሁ ማርኬት በራሱ ጊዜ ሰርቶ ችግር ይፈታል ብሎ አያስብም ማለት ወይ ማርኬት በራሱ ጊዜ ሰርቶ ችግር ይፈታል ብሎ አያስብም፣ ወይ ይፈራል፣ ወይ እንዴት ልበላችሁ መቆጣጠር ይፈልጋል፣ ወይ የራሱ የሆነ የአስተሳሰብ ምክንያት አለው፣ ጀስቲፊኬሽን አለው። ዋቴቨር ዳት ማይት ቢ እንግዲህ በድርድር ነው የምሰጠው መሬት ነው ለሪል ስቴት። ስለዚህ አሁንም የት ነው የሚያመጣን ነው መልሶ እነሱ ካነሱት ችግር አንጻር ነው የምላችሁ። መሬት በጨረታ የሚወጣው ለማን ነው ማለት ነው? ለጥቂት ሰዎች እየተቆረሰ ነው የሚሰጣቸው። ቁራሽ መሬት ነው የሚሰጣቸው በጨረታ የሚወጣው። በስፋት ግን ቤት አልምቶ ሸጦ ለመወዳደር የሚፈልግ ሰው ወይ በስፋትም አይሆን ነው የምላችሁ እንዳሉት አሁን 1500 ካሬ ሜትር ላይ የሚሰራ ከሆነ ዋሪፍ ላይ ነው። እንዴት ልበላችሁ አሁን ለምሳሌ መመዝገብ ያለበት ሰው አንደኛ ይሄ አሁን ሬጅስትሬሽን አክት ውስጥ ምን ይገባል? ኢሹዋንስ ኦፍ ሰርቲፊኬት ኦፍ አሁን ቻፕተር 2 ምን አይነት እንዴት ተቸገርን እኮ ሰው የሪል ስቴት አልሚዎች የብቃት ማረጋገጫ ምስክር ወረቀትና የይዞታ ማስረጃ አሰጣጥ ልጻፈው ውስጥ የሪል ስቴት ምክንያቱም ወርደን እንደገና ይህንን ለማስታወስ የሪል ስቴት አልሚዎች የብቃት ማረጋገጫ ምስክር ወረቀትና የይዞታ ማስረጃ አሰጣጥ proof of ownership of real estate developers, issuance of qualification certificate and proof of ownership of real estate developers. አሁን proof of ownership of real estate developers, proof of ownership of real estate developers, what kind of English is that? እውነት እኔ ቅርታልኝና ይሄ አራተኛ ክፍልና እያለን ሀሳብን ምንድን ነው የሚባለው የሆነ ነገር ጽፋ አምጣ ተብሎ ለአስተማሪ የቀረበና እንደዚህ ይህ እንዴት ትላለን ምናምን የሚባለው አይነት ነው የመሰለኝ ነው። አሁን የሪል ስቴት አልሚዎች የብቃት ማረጋገጫ እንግዲህ የብቃት ማረጋገጫ የሚሉት እንግዲህ የብቃት ማረጋገጫ እኔ እንዳልኳችሁ ጥያቄ አለኝ። ቢካዝ ብቃት ማረጋገጫ ፋይናንስ እና እንትን ነው ሰራተኛ አቅም አለ ሆይ ፋይናንስ አለ ሰራተኛ አቅም አለ ሆይ ነው። እሱን ግን እኔ ፍቃድ ሲያወጣ አይደለም ወይ የሚጨርሰው? ገብቷችኋል? ማለት ፍቃድ ሲያወጣ ዝም ብሎ ነው የሚያወጣው አይደለም ነው። ዝም ብሎ ነው የንግድ ፍቃድ የሪል ስቴት አልሚ ንግድ ፍቃድ ሳይኖረው እዚህ ለሬጅስትሬሽን አይመጣም ወይ? ይሄ እኔ የፍቃድ አሰጣጥ ነው እንዳትሉት፣ የፍቃድ አሰጣጥ ምንድን ነው እንትኑን ሚስ አድርጌው እንዳይሆን
ምንድነው አዋጅ ቁጥር የሪል ስቴት ልማትና የማይንቀሳቀስ ግብይትና ግመታ አዋጅ ነው የሚለው ነው። የማይንቀሳቀስ ማለት አዋጁ ኮንተንቱ ምንድን ነው? ግብይቱ ማርኬቱን ነው ሪል ስቴት ዴቨሎፕመንት ሪል ፕሮፐርቲ ማርኬቲንግ ኤንድ ቫሉዌሽን ፕሮክላሜሽን። ቫሉዌሽን ሰፐሬቲንግ ነው። የዋጋ ግመታ ዋናው ነው የምላችሁ። ዋናው የመግቢያው ደጁ ነው የምንበለው ነው። ዋናው ትልቁ ደጁ የህጉ ትልቁ አዋጅ ምንድን ነው? ንብረት ግብይት ነው ማርኬቱን የማርኬቱ አዋጅ ነው። ስለዚህ ማርኬቱን ኮንትሮል ለማድረግ ነው እንጂ የምትፈልገው ኢትስ ናት አባውት የሪል ስቴት ፈቃድ አሰጣጥ ምናምን አይደለም። ማለት የህጉ መንፈስ የሪል ስቴት እንግዲህ ታገሱኝ፣ የሪል ስቴት ልማት እና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ እንግዲህ ቫሉዌሽንንም አብሬ አውጃለሁ። እንዴት ቫሉዌት እንደሚደረግ አብሬ አውጃለሁ ነው። ግን ዋን ማለት ነው አንዱ አምድ የህጉ አምድ ምንድን ነው? ገበያ ኮንትሮል ነው፣ ገበያ ሬጉሌሽን ነው ብሎ ከላይ በግልጽ አስቀምጧል። መግቢያው ላይ ዋናው ላይ ትልቁ የህጉ ደጅ ነው የሚባል እንበለውን ፎረላ ኮፔርም ነው ብላችሁ እንዲህ ልበላችሁ። ሆቴል ነው ብለው ገብታችሁ ኳስ ሜዳ ቢሆን ማለት ነው እንዴ እኔ ሆቴል ኳስ ሜዳ አልመጣሁም። ህጉም አሁን ማርኬት ነው ሬጉሌት ማድረገው ማርኬት ነው ሬጉሌት ማድረገው ብሎ በግልጽ አስቀምጧል። ማርኬት ነው ሬጉሌት ማድረገው ብሎ በግልጽ አስቀምጦ ግን እንግዲህ እስካሁን ግመታው ላይ አልደረስም። የግመታው ሌላ ክፍል ነው። አሁን ያለው የሪል ስቴት አልሚዎች ብቃት ማረጋገጫ ለአልሚዎቹም አይደለም ብቃት ማረጋገጫ የሚሰጠው ራሱ ስፔሲፊካሊ እንዳልን ነው ማለት ለአልሚዎቹ አይደለም የሚሰጠው፣ ለፕሮጀክቱ ነው፣ ለፌዙ ነው። ራሱ ስቴት አድርጎታል ነው ማለት እዚህ ጋር እንደሚለው የሰው ኃይል አሁን ችን ተመልከቱልኝ። ለምሳሌ አሁን ይሄ የውጭውን ባለሀብት እንዴት አድርጎ እንደሚመዘግበው ለአልሚዎቹ ሲባል ለድርጅቱ አይደለም የሚሰጠው። ሌትሴይ ባማኮን የሚባል ኮንስትራክሽን ካምፓኒ ቢኖር ለባማኮን አይደለም ማለት ነው፣ ለባማኮን ነው የሚሰጠው። ግን ባማኮን ለሚሰራው አንድ ፕሮጀክት ነው የሚሰጠው። የሰው ኃይል የተሟላለትና ዝርዝር የግንባታ መርሃ ግብር የሚያቀርብ ሲሆን የብቃት ማረጋገጫ የምስክር ወረቀቱም ለቀረበው የግንባታ ጊዜ ነው የሚሰጠው። ለቀረበው ሰርቲፊኬት ኮምፒተንሲ ሻል ቢ ኢሹድ ፎር ዘ ፕሮፖዝድ ኮንስትራክሽን ፒሪየድ ነው የሚሰጠው እንጂ ባማኮን ለብቻው ነው ተመዝግቦ ምናምን ብሎ ማለት አሁን ለምሳሌ ባማኮን ንግድና ኢንዱስትሪ ልማት ወሬቨር ይቅርታ የንግድ ፍቃዳችሁን የምታገኙበት ቦታ ሄዳችሁ በየዘርፉ መለክ ነው አላችሁ። ለሁሉ ዘርፍ ኢምፖርተር ነህ፣ ኤክስፖርተር ነህ። ኤክስፖርተር ኮንክ ምን ላይ ነው የምትሰራው? ወዘተ ኢምፖርተር ኮንክ ምን ላይ ነው የምትሰራው? ይህ ነው ነው እንትን ነው የምትሰራው ምንድን ነው? ለምሳሌ መርቸንዳይዝ ነው የምትሰራው፣ ችርቻሮ ነው የምትሰራው፣ አከፋፋይ ነህ። ሰፊ ዘርፍ አላቸው ራሳቸው። ምንድን ነው የሚባለው? በመንግስቱ ኃይለማርያም ቋንቋ የጥገግ ሰንሰለት አላቸው። ኦርጋናይዜሽናል ቻርት አላቸው። በዛ መሰረት ለእያንዳንዱ ሰው ፈቃድ ይሰጣሉ። ፈቃድ ሲሰጡ ዝም ብለው አይደለም ፈቃድ የሚሰጡት።
እንትናችሁን ብቃታችሁን አረጋግጠው ይሄ ፋይናንሻል እንትናችሁን ምናምናችሁን የካፓሲቲያችሁን ወዘተ ምናምን አይተው ነው ፈቃድ የሚሰጡት እንጂ ዝም ብሎ አሁን ማንም ሰው ተነስቶ ሄዶ የንግድ ፍቃድ እስኪ በግንባታ መስክ ይባል ነው ይጠየቃል። በዚህ ንግድ ፍቃድ አውጣ ተብሎ ይህንን አሟላ ተብሎ ይባላል። ስለዚህ ይሄ ንግድ ፍቃድ አይደለም ነው ይሄ ማለት የሚለው የአልሚዎች የብቃት እንትን ነው። የብቃት ማረጋገጫ ቢልም የብቃት ማረጋገጫው ለድርጅቱ አይደለም የሚሰጠው። ድርጅቱ ይህንን ብቃቶች አሁን እሱ የሚላቸውን ገንዘብ እና የሰው ኃይል አስተዳደር፣ የሰው ኃይል ጥንካሬ እሱን ንግድ ፍቃድ ሲያወጣ አሳይቶ ነው የሚመጣው። ካፒታል ስላለው ዝም ብለው አንስተው ገጭ አድርገው ንግድ ፍቃድ አይሰጡም። ማነህ አንተ ኢንጂነር ነህ ወይ እንትን አለህ ወይ ምናምን። ምክንያቱም ግንባታ ልክ እንዴት ልበላችሁ አሁን ሆስፒታል ልከፍት ነው ብትሉ ስንት 10 ሚሊዮን ብር አለ በለንካ ብለው አይሰጧችሁም። ማነህ አንተ አድሚኒስትሬሽን ምናምን ብለው የሚጠይቁት ይመስለኛል። ለምሳሌ እንዴት ነው የሆስፒታል የንግድ ፍቃድ የሚሰጠው? አሁን ለምሳሌ አንድ ሰው የሆነ ነገር ይኖራቸዋል የሚሰሩበት ቤት ተከራይ እንትን የሆነ ህንፃ ተከራይቼ ሆስፒታል ልከፍት ነው ብትሉ የምትከራየውን ህንፃ ሳየንና የምትከራይበትም ገንዘብ አለ ወይ ያን ካረጋገጥ ሆስፒታል ነው ብለው ይሰጡታል ብላችሁ ታስባለን? ከጤና ጥበቃ ጋር ከምናምን ጋር አያይዘው አሳሩን አብልተው ነው የሚሰጥ ማለት አሳሩን ስላችሁ በኔጌቲቭ ሴንስ ሳይሆን ልታክም ነው ወይስ ልታሳምም ነው ብለው አጣርተው ነው የሚሰጡት። እና የኮንስትራክሽን እንትኑ ተጣርቶ የሚመጣ ላይ ነው ብቃቱ የገንዘብ አቅሙ የምናምኑ ተጣርቶ የሚመጣ ነው። እና አሁን እዚህ ጋር መጥቶ የሪል ስቴት አልሚ የቦታና የተናጠል ይዞታ ማረጋገጫ አሰጣጥ ይላል። እንግዲህ በዚህ አዋጅ የሪል ስቴት መሬት የሚሰጠው በድርድር ነው ብለን የምታስቀምጥበት እንግዲህ በድርድር ነው የምሰጠው አለ። ስለዚህ አልሚ ከሆናችሁ አልሚ ከሆናችሁ እንግዲህ አሁን እንዴት አድርጎ ነው ከእንትኑ ጋር ራሱ የሚያስታርቀው? አይሃቭ አንዱ ጥያቄ የፈጠረብኝ 1500 ካሬ ሜትር ላይ የሚገነባ ከሆነ ነው የሚመዘገበው ብሏል። እዛ ጋር 1500 ካሬ ሜትር ላይ የሚገነባ ከሆነና ወይንም ደግሞ የሆነ የተወሰነ ጥቅል የወለል ስፋት አለ እሱን የሚያደርግ ከሆነ ወዘተ ብሎ ነው የሚመዘግበው ማለት ነው። እንበልና ሰውየው በ1000 ካሬ ሜትር ላይ ወደ ላይ 4 ፎቅ 5 ፎቅ ቤት ሰርቼ የሚሸጠውን ሸጣለሁ የሚከራየውን አከራያለሁ ብሎ ቢል እንዴት አድርገህ ነው ትሬት የምታደርገው? የሚጋጭበት ነው የሚመስለኝ ነው የምላችሁ። አሁን እዚህ ውስጥ አትመጣም ሊለው ነው ወይንስ ደግሞ የምትገዛና የምትሸጥ ከሆንክ በዚህ በኩል ነው ማስተዳደር በዚህኛው ህግ ሌላው ነው። እኔ ሀገራችን እኔ እንጃ I try to understand it in every way I can but ምንም እንትን ስለሌለው እንዳልኳችሁ ሆቴል ነኝ ብሎ ውስጥ ስትገቡ ጂምናዚየም ያለ እንዴት እንትኑን ፋንክሽናሊቲውን ይቀያየርባቸዋል እና አሰራር እንደዛ ስትሪም ላይክ ነው ምን ልበላችሁ ስቴዲየም ያደርግባቸዋል ወይ ነገር እና መግቢያው ስታዩት የገበያ አስተዳደር ነው ሀሳቡም እሱ ነው። እኔ ሬራን ኮፒ ለማድረግ የፈለገ ነው የሚመስለኝ ከአሰምሽን ነው ስቲል ምክንያቱም ደግሞ የሚመሳሰል ነገር ብዙ ታያላችሁ ከሬራ ጋር ማለት ነው ከኢንዲያ ጋር ማለት ነው። ግን ዝም ብሎ ልጥፍጥፍ የሆነ የነተበ ነው። እንዴት ምን ለማለት እንደተፈለገ ወይንም አዋጁ ግቡን በፍጹም ሊመታ የሚችል አይደለም። እስኪ እንቀጥልበት። በከተሞች ለሪል ስቴት ልማት ስለዚህ ሪል ስቴት አልሚ ከሆናችሁ ቦታ በጨረታ አግኝታችሁ መውሰድና መስራት አትችሉም ነው። በቃ ገበያውን አውጥቶ አንክቶ ጣለው ማለት ነው።
ኦፍኮርስ ማስተር ፕላን ይኖረው ገብቷቸዋል። እዚህ ጋር የጋራ መኖሪያ ቤቶች ናቸው፣ እዚህ ጋር ቪላዎች ናቸው፣ እዚህ ጋር እንደዚህ ናቸው እንደዚህ ናቸው ብላ አስቀምጥ። የፈለገ ሰው ይህ ነው እንደፈለገ አድርጎ ተጫርቶ ገዝቶ ቤቱን ይስራው። ነው ለዝቅተኛ የህብረተሰብ ክፍል ሰራው፣ ለከፍተኛ የህብረተሰብ ክፍል ሰራው፣ ወይም ነው ለማንም ሰራው። ነን ኦፍ ዩ ቢዝነስ። እንደዛ አድርጎ ሲሰራ መሀል ላይ ሲንጠባጠብ አንተ ግባ። ለምሳሌ እዚህ አካባቢ ላይ የጋራ መኖሪያ ቤቶች ኮንዶሚኒየም ፕላን አድርጌያለሁ ብለህ ካልክ ኮንዶሚኒየም መጥቶ ይጫረት ከፈለገ ነው ለዝቅተኛ የህብረተሰብ ክፍል በሚለው ማለት ነው። እና ለምንድን ነው ከአንተ ጋር መጥቶ እንዲደራደር የምትፈልገውና ያ ደግሞ ምን እንዲያደርግልህ ነው እኔ አይገባኝም። በአዲስ አበባ ከ2500 በላይ ቤት የሚገነባና የሚያስተላልፍ እንደ ከተሞች ተጨባጭ የቤት ፍላጎትና ኢንዱስትሪ ፓርክ ያለበት አካባቢ ባሉ ከተሞች ከ500 በላይ ቤት የሚገነባና እንግዲህ አሁን እቺ እንትን እኔ ድሃ ለመሆን የምንጣጣር ነው የሚመስለው። እኔ እግዚአብሔር ምስክሬ ነው፣ እውነቴን ነው። we are trying very hard to be poor እንደ ሀገር ነው የምላችሁ። እና በምን ኤክስፕሌን ታደርጉታላችሁ? እንገብቷችኋል ማለት እንዴት ልበላችሁ? መቼም ሰው በራሱ ላይ እንደዚህ አይነት ነገር ለማምጣት ማለት ካለማወቅ ካልሆነ በስተቀር እኔ በሌላ በምንም ልገልጸው አልችልም። እውነቴን ነው ብላችሁ ላይክ ነው ሲምፕል ኢግኖራንስ እንጂ መቼም ሰው በጤናው ራሱን አይጎዳም፣ የአእምሮ ሌላ ነገር ችግር ከሌለበት በስተቀር ወይ ደግሞ እንጃ ሌላ ማላውቀው ነገር ሊኖር ይችላል። ሰዎች እንዲያደርጉ የሚያደርጋቸው ነገር እቺ አሁን እንግዲህ ኢንዱስትሪ ፓርክ ሰምታችኋል። እዛ ወርልድ ባንክ ላይ ሐዋሳ በማይክሮ ፋይናንስ በምናምን ብለው ግን ኢንዱስትሪ ፓርኮቹ ራሳቸው እንትን ማለት እንትኑን አሰራሩን የጠበቀ ሻወር ምንድነው ስታንዳርዱን የጠበቀ ሻወር የሌለው መጸዳጃ ቤቱ በሲንክ በምናምን ያልሆኑ ቤቶቹ ጽዳት ምናምን ከሌላቸው እዛ ውስጥ ኖሮ የሚመጣውን ሰው አንቀጥርም። ምክንያቱም እንትን አለባቸው፣ ስታንዳርድ አለባቸው፣ ሬጉሌሽን። አሁን እቃ ስታቀርቡ በዛ ሰርተው አሁን ምክንያቱም እነሱ ከኛ በላይ ሰብአዊነት ይሰማቸዋል። እኛ ደግሞ ሰልፍ ዲፕሪኬሽኑ ወደር አልባ ነው። ራሳችንን የምንቅበትና የምናዋርድበት እሳቤ ማለት በቃ አይዶን ነው። እኔ ላይክ ነው ለምንድን ነው ማንቀባበረው? እኔ እነዛ እንዴት ልበላችሁ? አይዶን ነው ማለት እንትን መጥፎ ያናግራቸዋል። እና እንግዲህ አሁን እቺ ሀሳቧ ምንድን ነው? ኢንዱስትሪያል ፓርክ አካባቢ ሃውሲንግ ፕሮብለም ሆኖባቸዋል። ገብቷቸዋል። ላይክ ነው ኢንዱስትሪያል ፓርክ ይገነባሉ እና ደግሞ የሚፈልጉት ምንድን ነው? በ3,000 ብር ምናምን እዛ ሊጠገርሩ ነው። እሱን በ3,000 ብር አድርገህ ምን አይነት ቤት ነው የሚያገኙልህ? እንደፈለግ አድርገህ ገንባላቸው። 3,000 ብር የሚከፈለው ሰው ምን አይነት ቤት ሊያገኝ ነው? በ1,000 ብር በ2,000 ብር ውስጥ እንደው እንዴት አድርጎ እንደሚኖርም እግዚአብሔር ያውቅ። ገብቶች እንዴት አድርጎ እንደሚኖር እግዚአብሔር ያውቅ። እና እኔ አሁን እንግዲህ እቺ ሀሳቧ ምንድን ነው? ከተሞች ተጨባጭ ለምንድን ነው ተው ማርኬቱን ብታረገው እኮ ራሱ ያይና ኢንዱስትሪያል አካባቢ ቤቶች እንትናሉ ምናምን ብሎ አጥንቶ ራሱ ሄዶ በራሱ ጊዜ ኤክስፔክት የሚደረገውን ነገር አድርጎ ላይክ ነው ተወዳድረው ነው ተሻምተው ሰርተው ዋጋውን ገጭ ያደርጉልሃል። ከዛ ይሄ ካለ የማርኬቱን ዋጋ አይተ አሁን እንግዲህ ምን መሰለህ ይጋጭበታል እንደሚመስለኝ። ቺፕ ሌበር አቅርቤ ኢንዱስትሪያል ፓርክ ገንብቼ ምናምን አድርጌ በዚህ $1 አመጣለሁ ብሎ ፓይፕ ድሪም አለው። ገብቷቸው ፓይፕ ድሪም ማለት እንግዲህ በፈረንጅኛ ኤክስፕሬሽኑን ነው የማውቀው።
እንግዲህ የሲጋራ ጭስ ህልም ማለት ነው። ሲጋራ ወይ እንትን እያጨሳችሁ እንትን እያላችሁ ምንድን ነው መንጃ ፍቃድ ድሮ ሰለጥን በጣም ላይክ ነው በጣም አይዶ ነው። መንጃ ፍቃድ ሰልጥናችሁ የምታውቁ ሰዎች ስነ ምግባር የሚል ምናምን ሴክሽን አለው አይደለም ሲያስተምሯችሁ። እና በጣም ከምወደው ነገር አንዱ የሹፌር ወንበር የቀን ህልም ማለሚያ ሶፋ አይደለም። እዛ ጋ ያለው መኪና ልትነዳ ነው። እዛ ጋ ያለው መኪና ልትነዳ ነው። የሹፌር ወንበር የቀን ህልም ማለሚያ ወንበር አይደለም ይላል። እና ደስ ይላል አይደል? መኪና የምትነዱ ከሆነ ስትነዱ፣ በተለይ መኪናው ጥሩ ከሆነ ሙዚቃ ምናምን ካለ የሆነ በቃ ሌቪቴት ነው የምታደርጉት። ደስ ይላል። እና እንትኑ ዴንጀሩ ግን ኢትስ ኦብቪየስ ገብቷችኋል። እዛ ሌቪቴት ላይ ነው ሌቪቴት ማለት እንደዚህ ነፍሳችሁ ከመሬት ተነስቶ ይንሳፈፋል። ይሄ ቻይና ምናምን ነው መሰለኝ ከመሬት እንደዚህ በሜዲቴሽን ምናምን ተነሳን የሚሉት ሰዎች አሉ። እንደሱ አይነት ነገር ሶላችሁ ልፍት ያደርጋል። እና መንግስቶቻችን እንደዛ አይነት እና አሁን ለምሳሌ ስትሆኑ ዩ ዴይ ድሪም አእምሯችሁ የሆነ በቃ ላይክ ነው ፈታ ዘና ምናምን ትላላችሁ። ፈታ ያደርጋል አይደለ? እኔን ያደርገኛል። አይ ዶንት ኖ ሌላ ሰው እንዴት የሆነ ሌቪቴት ያደርጋችሁ፣ በተለይ ጥሩ መኪና ከሆነ ማለት ነው እና ቆንጆ ሚውዚክ ምናምን ካለ እና መንግስት ፓይፕ ድሪም ማለት እንደዚህ አይነት ሁኔታ ውስጥ የሆነ ኤክስታሲ ውስጥ ስትገቡ ዝም ብላችሁ በቃ የሚቻለው ማይቻለው ነገር ዝም ብላችሁ የቅዠት ምኞት የምትመኙት ነገር አለና አሁን ኢንዱስትሪያል ፓርክ ዝም ብሎ ገንብቶ ምናምን ብሎ በቃ ምናምን በፕሮጀክት በዚህን ያጠናቀቅ ነው ምናምን ይሏቸዋል። እኔ ግን ይገርማቸዋል። እውነቴን ነው የምላችሁ። የሆነ ጊዜ ጂካ ነው ጃፓኒክ ምናምን የሚል ጋር በተያያዘ ስለ ሆነ የተሰራ ጥናት ምናምን በሆነ ጊዜ ያየው ነበር። ማለት እኔ እንጃ እንግዲህ አሁን ምን አይነት ስታተስ ላይ እንዳሉና ኢንዱስትሪያል ፓርኮቹ ምን ያህል ሪተርን እያመለክ ነው ጥናቱ ያለው ነገር ልክ ሊሆን ይችላል፣ ልክ ላይሆን ይችላል። ግን እኔ የተረዳሁት ነው የምላችሁ በተለይ ከፎሬን ከረንሲ ከምናምን እጥረት ጋር አያይዘው ነው እነሱ ያወሩት። የኢትዮጵያ ባለስልጣኖች አሉ ሪሰርቸሮች ትልልቅ ፕሮጀክት እቅድ የሚያቀዱት አውሮፕላን በቃ ተስፋ ነው የሚያስቆርጧችሁ ነው ማለት የሆነ ትልልቅ ላይ እንዴት ልበላችሁ። አሁን ለምሳሌ ኢንዱስትሪያል ፓርክ እንገንባ የሚለው ነገር አይ ዶንት ኖ ሃው ትሩ ኢት ኢዝ ቱ ቢ ኦነስት። እኔ አሁን ምን ያህል እውነት እንደሆነ አላቅም። ላይክ ነው ድሮ በመንግስቱ ኃይለማርያም ይቀለዳል አሉ። አይ ዶንት ኖ እውነት እንደሆነ ባላቅም በሄሊኮፕተር እየሄደ በጣም ለጥ ያለ ምናምን ወንዝ ያለበት መሬት ምናምን አያሉ እና አውርዱን ብሎ ወርዶ አፈሩን አንስቶ ምንም ያውቀው ነገር የለም ስለ ግብርና። ላይክ አሁን ለምሳሌ መሬቱ አሲዳማ ሊሆን ይችላል። እንዴት ልበላችሁ ላይክ ነው when you go and try to do something it's a total like በጣም ኤክስፒሪየንስ ይፈልጋል ማለት ባዘንኩ ግን ኢምፖርታንት ፖይንት ነው ብዬ ነው ማስበው። ላይክ አሁን ለምሳሌ አሜሪካን ሀገር እንዴት ነው ግብርናውን አሁን አንድ አሜሪካን ሀገር የአሜሪካን ግብርና ፈንዳሜንታሊ ከለወጡት ሰዎች አንድ ዩክሬናዊ ነው ይባላል ተሰዶ የመጣ ኢንታየር አሜሪካ ዞሮ ይባላል ማለት ዳኪመንትሪ ነው ያየሁት ነው የምላችሁ። አሜሪካን ዞሮ አፈሩን የመረመረ በልምድ ነው የምላችሁ። በዛ የትኛው ቦታ ለስንዴ እንደሚሆን ዲስከቨር አደረገና አይ ቲንክ ካልተሳሳትኩ ኦሃዮ ይሁን ወሬቨር እነዚህ መሀል ላይ ያሉት ስቴቶች ላይ እንትን አደረገ። በጣም ቡም አደረገ። ምን ልላችሁ ነው ዝም ብለህ ሄደ ሜዳ ስላየ ምናምን ስንዴ ፓይፕ አንዳንዴ ግን ሄሊኮፕተር ላይ ቁጭ ብለህ ምናምን መንግስት ነህ በዚህ በኩል ጋርድ ሊታይ መሬት ሰው ሁሉ የተኛ አንተ ያሰብክ ሊመስል ይችላል። እና ወርዶ እውነት ይሁን ቀልድ ይሁን ላሉት ይሁን አላውቅም እና
ስንዴ ካልተዘራ አይ ቦታው አይሆንም፣ እንዲህ አይነት ችግር አለ፣ በቃ እናንተ እንደማይቻል ነው የምታወሩት ምናምን ብሎ በጣም ብዙ ነገር ፈሶ እዛው ቀረ። ላይክ ነው እንዴት ልበላችሁ፣ የትም ሳይደርስ ማለት ብዙ ኢንቨስትመንት ፈሶበት ይህ ነው ላይክ ነው ገበያ አይደለም፣ ማርኬት አይደለም፣ ሪሰርች የለውም ምናምን የለውም። የሆነ ሰው የመኪና የሹፌር ወንበር የህልም ማለሚያ ወንበር እንዳልሆነ ያልገባ ወይም የሄሊኮፕተር ወንበር ያንተ ህልም ማለሚያ አይደለም። መጓጓዣ ላይክ ነው፣ ፕራግማቲክ ነው ሀሳቡ። እና ኢንዱስትሪያል ፓርክም ሲገነባ አሁን ኢንዱስትሪያል ፓርክ ስንገነባ በፖሊሲ ለምንድን ነው የምናደርገው? ትልቁ ችግር ገብቷቸው አሁን ለምን መሰላችሁ የማነሳላችሁ ኢንዱስትሪያል ፓርክ መገንባት ነው እንጂ የታየን ሃውሲንግ ፕሮብለም ኢንዱስትሪያል ፓርኩን ክሪፕል እንደሚያደርገው አሲዩም ማድረግ አንችልም። ምክንያቱም ለምን መሰላችሁ ማርኬት ኢዝ ሰች ቢግ ቲንግ እንዳልኳችሁ ብዙ ፓራሜትር ስላለ የፈለግከውን ያክል ጂኒየስ ብትሆን ትረሳለህ። ከዛ በኋላ ኢንዱስትሪያል ፓርክ አዋልደህ ቤት ችግር የምታክል ከኢንዱስትሪያል ፓርኩ ካፈሰስከው ካወጣሁ ምናምን ወጪ አንጻር የቤት ችግር ማለት እንግዲህ 600፣ 800፣ 400 ቤት ነው ስናረ ቢግ ድል ነው። እሷን የምታክል ችግር ጋን በጠጠር ይቆማል እንደሚባለው ማለት ስትገለብጡት ናቸው። በኔጌቲቭ ኢንዱስትሪያል ፓርክ የሚያክል ነገር በቤት እጦት አንዱ ማነቆ ይሆንበታል፣ የታሰበውን ዓላማ እንዳይመጣ። ታው ግን አንሰማም ነው ባለስልጣኖቻችን። እኔ ባለስልጣን ከሆኑ ፎረላ አይደና አንዳንዱ ነገር ለማለት የሚያስቸግራል። እኔ አንዳንዴ ዝም ብለው እንደ መንግስቱ ኃይለማርያም ሀብት የሆነ እንዲበሰብስ የሆነ ቦታ ላይ ቆፍረው የጣሉ ነው የኢንዱስትሪያል ፓርኮቹ። እኔ አሰስመንት እና አናሊሲስ ስሰማ ነው ላይ ተሳስተው ሊሆን ይችላል። አይ የሰራ ነው ትርፋማ ነው ር ኦፕሬሽናል ሰክሰስፉል ምናምን ሊባል ይችላል፣ አላውቅም። ግን ለምንድን ነው እንደዚህ የሚሆነው? ፓይፕ ድሪም ናቸው። ማርኬት ዳይናሚክስ የፈጠራቸው ነገሮች አይደሉም። ቅዠት ነው። ማርክሲስቶች እኮ የቁም ቅዠቶች ዴይ ድሪመርስ ናቸው። በዛ ላይ ደግሞ የእኛ ሀገሮቹን እንትን ጨምሩበት ነው የእኛ ሀገሮቹን ማለት እንዴት ልበላችሁ። አሁን እዚህ ጋር የኢንዱስትሪያል ለምንድን ነው የሚያመጣት ነው ህግ ውስጥ ቆሟል ነው። ኢንዱስትሪያል ፓርክ እንግዲህ ቤት እጥረት አይደለም ኳሊቲውን የጠበቀ። ምክንያቱም ኢንዱስትሪያል ፓርክ ውስጥ አምጥተው ሊያስገቧቸው የሚፈልጓቸው ሰዎች የሚፈልጉት ማለት እንትን አለባቸው ነው፣ ስታንዳርድ አለባቸው፣ ሪኳየርመንት አለባቸው። እንደዛ ካልሆነና ማርኬቱ ቬሪፋይ ካልተደረገ እዚህ የሚያመርቱትን ፕሮዳክት አውጥተው እዛ ላይ ሄዱ። ምክንያቱም እነዛ ሰዎች ናቸው። እኛ ራሳችንን ግን ለምን እንደሆነ በማይገባ ምክንያት እንደሚዳቋ ነው የምናየው። ለምን ባለስልጣኖቹ ዴይ ድሪመርስ ናቸው። ወንበር ላይ ሲቀመጡ ቅዠት ነው። ኢንዱስትሪያል ፓርክ የሚባል ቅዠት። አንድ ቦታ ሄደው የሆነ ነገር አዩ እናምጣው ነው ዳይናሚክሱ ምናምን ያሰቡ የተራቀቁ መፍትሄ ያመጡ ሀገር የረዱ ነው የሚመስላቸው። በፖለቲካውም እንደዚህ ነው ማለት they feel so special። ምንም ግን ስፔሻል አይደለህም። ደምና ስጋ ሰው ነህ። ያለ ዲሞክራሲ ያለ ህዝብ ተሳትፎ ያለ ሶሻል ዳይናሚክስ ህዝብ መሪ መፍጠር አይችልም። አስባችሁታል? እስቲ ለምሳሌ
ዛሬ ላይክ ነው ዛሬ ምንድን ነው የሚባለው ላይክ ዓለም አቀፍ በፖለቲካ አመራሩ ዓለም አቀፍ ሲግኒፊካንስ ያለውና ፊገር የሆነ ሰው አውጥተናል ወይ ብላችሁ እስኪ ዛሬ ሳነብ ከነበረው መጽሐፍ ላይ እውነትም ላይክ ነው ፕሮዲውስ አላደረግንም። አንድ እግር ኳስ ተጫዋች እንኳን አላወጣንም። ተውት። ሯጭ አለንሽ። አሁን ለምሳሌ ኃይሌ አለን ወይም ላይክ ነው በሯጭ ጥሩ ጥሩ ነገሮች አሉ። በማህበረሰብ እንትኑ እንደዚህ አይነት ሰው ፕሮዲውስ አድርገናል ወይ? አላደረግንም እኮ። እና እንዴት ልበላችሁ ላይክ ነው what I'm trying to say is እኔ እንጃ በፖለቲካ መሪዎቻችን ዘንድ ያለው ላይክ ነው በሊደርሺፕ በአጠቃላይ በማህበረሰብ ሊደርሺፕ ውስጥ ያለው የማህበረሰባችን ችግር የሞኝ ደፋርነን ነው። ላይክ ነው እንዴት ልበላችሁ በአንድ በኩል የሞኝ ደፋርነን ማንሆን ብቻ we are all the wrong things ሁሉ በቃ ላይክ ነው we fail እና ኢንዱስትሪያል ፓርክ ብለን አቋቋምን። አሁን የቤት ችግር ኢንዱስትሪያል ፓርኮቹን ይዟቸዋል። ኢንዱስትሪያል ፓርኮቹን የቤት ችግር ስለያዛቸው ኮንዶሚኒየም ሰርተን ልናረካው አልቻልንም። ምክንያቱም የኮንዶሚኒየም ምን መሰለህ ላይክ ነው የፈለጋችሁትን ብታረጉት ኢንዱስትሪያል ፓርኩ ጋር ላይክ ነው የማይታረቁ ህልሞችን ይዟል። ላይክ ነው you cannot reconcile them። ቺፕ ሌበር ትፈልጋለህ ልታቀርብ። ቺፕ ሌበር ግን በውሃ አይሰራም። ደሞዝ ይፈልጋል፣ ምግብ ይፈልጋል፣ ቤት ይፈልጋል። ቺፕ ቤት ግን ልታቀርብ አትችልም። በዚህ ቺፕ ሌበር በምትለው you cannot afford ቺፕ ሃውስ። ይሄንና ይሄንን ሳታስብ ነው ኢንዱስትሪያል ፓርክ የሚባል የሚያስደስትህ አንተ ያንን ፕሮጀክት ሊድ አድርገህ የሀገሪቱ ያላትን የተወሰነች የውጭ ምንዛሬ ከዚህም ከዚህም ተብላ የመጣችው እሱን አምጥተህ እዛ ላይ እንትን ብለህ አዝንበህ ቀጥቅጥ አውርደህ ከጨረስክ በኋላ እንደሚባለው ነው መቀስ እኮ ውስጥ ረሳው ሰርች እንደዛ ናቸው ፖለቲከኞች። but what cause that is in my view ማህበረሰባችን ፓትሪያርካል ነው። ላይክ ነው there are people who feel ላይክ ነው በአንድም በሌላ ምክንያት ማለት የማህበረሰባችን የልቀት ደረጃ በጣም ደካማ ስለሆነ ችሎታ ሳይሆን እኔ ተቀብቻለሁ የሚለው አስተሳሰብ በአንድም በሌላ መልኩ ራሱን ይገልጻል። ወይ am destined ይሏቸዋል። ይሄ እንደ ኩንታኪንቲ ላይ አይታችኋል። ላይክ ነው ህፃናት ሆነው እየተጫወቱ ኩንታኪንቲ የሚባል አይ ቲንክ ብዙዎቻችሁ ታውቁታላችሁ። እዛ ላይ ነጭና ጥቁር እየተጫወቱ ህፃናት ናቸው፣ ግን ልጅቷ ነጯን ያሳደጓት ጭንቅላት ምድር ጥቁሮቹ ለእናንተ ሰብሚት ሊያደርጉ ነው የተፈጠሩት ምናምን እና ሺፊል ኢምፖርታንት ግን ምን ልላችሁ ነው የምንኖርበት ዓለም ራሽናል የሆነ ዓለም ነው። የውድድር ዘመን ነው፣ የችሎታ ዘመን ነው። በር ዊ ዶንት አክኖሌጅ ዛት እንደ ማህበረሰብ ነው የምላችሁ። ያንን ስለማናደርግ አሁን የምንፈጥረው ምንድነው እንግዲህ በዚህ በአንተ ቤት እንደዚህ አድርገህ ምናምን መሬት እሰጥሃለሁ ብሎ ጓጉቶ መጥቶ በአንድ ሺህ ብር የሚከራይ ሻወር ያለው ቶይሌት ያለው ንጹህ የሆነ አካባቢ ጭቃ የሌለው ምናምን ቤት ሰርት አቅርቦ እነዚህን 3000 ብር ወይ 5000 ብር ምናምን የምትከፍላቸውን ቺፕ ሌበር አቀርባለሁ ብለህ ላይክ ነው እና ቺፕ ሌበር ቺፕ ፓወር ምናምን አቀርባለሁ ብለህ በሰው ገንዘብ በሰራኸው የአገር ግድብ ምናምን ብለህ ያልከው ያችን ኦብጀክቲቭ ልታሳካ ነው በአንተ ቤት ግን አይሰራም። ለምን በገበያ አታምንም አንተ? ለምን ውጣ ተብለህ እና ምንድን ነው የሚባለው ራሳችንን ለማዋረድ በቃ ፐርፐስፉሊ ኢንቴንሽናሊ ደሊበሬትሊ we are working for that
And I believe or I'm of the opinion the root cause of that is በጣም አርኬክ የሆነ በሰዎች ስብዕና ላይ የተመሰረተ በመርህ ላይ የተመሰረተ ሳይሆን በሰዎች ስብዕና ላይ የተመሰረተ የማህበረሰብና የመንግስት አረዳድ ስላለ ነው። ይህን ከዚህ የውሸት ሙቀት ከኢንኩቤተር በረዶ አፍስሶ የሚያወጣን ሰው ያስፈልጋል። እግዚአብሔር ይርዳን። ከነዚህ ባነሰ ስፋት ቤት ለሚፈልጉ ከተሞች ደግሞ 250 ቤት በላይ የሚገነባና የሚያስተላልፍ የሪል ስቴት አልሚ መሬት ቅድሚያ ተሰጥቶት በስፋት እንዲቀርብለት ይደረጋል። የሪል ስቴት አልሚው የገነባውን ቤት በተናጠል ለቤት ፈላጊ በሽያጭ ለማስተላለፍ ግንባታው የተፈቀደለት መስፈርት አሟልቶ 80 በመቶ ሲጠናቀቅ ለየቤቱ የተናጠለ የይዞታ ባለቤትነት ማረጋገጫ እንዲሰጠው ሊጠይቅ ይችላል። አሁን እንግዲህ በዚህ በንዑስ አንቀጽ እንበለው 6 እና ላይክ ነው ፓርት 2 ክፍል 2 ሴክሽን 6 እና ላይክ ነው ሰብሴክሽን 1 እና እንደገና በውስጡ በተራ ቁጥር ሀ ለሀ ምናምን በተራ በቅደም ተከተል ሀ ለሀ ሀ ለሀ የተቀመጡት ሀሳቦች ከዚህ በምን ይለያሉ እና ለምንድን ነው እዚህ ጋር መምጣት ያስፈለጋቸው? በዚህ አንቀጽ ንዑስ አንቀጽ 2 እና 3 የተደነገገው እንደተጠበቀው ነው። የኢንቨስትመንትና የንግድ ፈቃድ ያለው የሀገር ውስጥም ሆነ የውጭ ሀገር ሪል ስቴት አልሚ ከሚከተሉት ቅድመ ሁኔታዎች ቢያንስ አንዱን ሲያሟላ በመንግስት መሬት በድርድር በስፋት እንዲቀርብ ምቹ ሁኔታዎች ይፈጠራሉ ብሎ 4 ነጥብ ነው ራሱ የሚያደርገው። ላይክ ነው ምንድነው ሰረዝ ነበር ማለት ሊቀጥል ነው ዘጋው ነው። እዚህ ጋር አሁን እንደሚያደርገው አይታችሁታል። ኮለን አድርጎ ነው የሚታው በእንግሊዝኛው ነው። እዚህ ጋር 4 ነጥብ ነው የሚያደርገው። እንዲህ አይነት አጻጻፍ አለው። ግን ተውት ግራመሩ በቃ አፈር የበላ ነው ሰዋሰው አፈር የበላ ሰው በራሱ ቋንቋ እንደዚህ ይጽፋል። በህግ አውጪ ደረጃ እሱ እንደተጠበቀው ሆኖ እች የምታክል ደግሞ አሁን በዚህና በሚቀጥለው መካከል ያለው ልዩነት ምንድን ነው? በዚህና በሚቀጥለው መካከል ያለው ልዩነት ፈንደሜንታል ላይ አሁን ህግ ስታወጡ ምንድን ነው ፍሰቱን አስባችሁ ነገሩ አንዱ ከአንዱ ጋር እንዴት ይያያዛል፣ የትኛውን እንዴት ልበላችሁ አይራርኪው ጥገግ ሰንሰለት የሚባለው ወይም ላይ ነው ተዋረዱ መጠበቅ አለባችሁ። ጽንሰ ሀሳባዊ ፍሰቱ ምናምን መጠበቅ አለበት። አሁን እዚህ ጋር መሬት እሰጥሃለሁ። ምን ታደርግ ነው መሬት ምሰጥ ማለት ነው? ከ40 እስከ ምናምን የምትሰጥ ከሆነ ነው ላይክ ነው ከ25 እስከ 40% ከ250 እስከ 2500 ያለው የምትገነባ ቤት ከሆነ እና ከዛ ውስጥ ከ25 እስከ 40% ለእንትን የምታረግ ከሆነ ለማን ነው ስሙ ለመካከለኛና ዝቅተኛ ገቢ ላላቸው ሰዎች እሰጣለሁ ብለህ ካልክ እሱን ነው መሬት በሰፊው እሰጥሃለሁ። ወይ የውጭ ምንዛሪ ማለት የውጭ ምንዛሪ በራስህ ተጠቅመህ የምታመጣ ከሆነ ወይ የፋብሪካ ኮንስትራክሽን ማቴሪያል እዚሁ የምታመርት ከሆነ ወዘተ መሬት እሰጥሃለሁ እያለ ነው። ታች ደግሞ ወርዶ አሁን እዚህ ጋር ማለት ነው በ6 ላይ ማለት ነው በአንቀጽ 6 ላይ ወስዶ ስልት የከተሞችን ማስተር ፕላን መሰረት በማድረግ በሚከተለው አግባብ በአዲስ አበባ በከተሞች ለሪል ስቴት ልማት የሚውል ቦታ በድርድር ስልት የከተሞችን ማስተር ፕላንና የአካባቢ ልማትን መሰረት በማድረግ በሚከተለው አግባብ የሚቀርብ ይሆናል። በአዲስ አበባ ነው ከ2500 በላይ የሚገነባና የሚያስተላልፍ እንደ ከተሞች ተጨባጭ የቤት ፍላጎትና ኢንዱስትሪ ፓርክ ከነዚህ ባነሰ ስፋት ቤት
የሚፈልጉ የሪል ስቴት አልሚ መሬት ቅድሚያ ተሰጥቶት በስፋት እንዲቀርብለት ይደረጋል እያለ ነው። ሪል ስቴት አልሚ በሙሉ መሬት በስፋት እንደዚህ እንዲቀርብለት የሚደረግ ከሆነ እዛ ጋር ያስቀመጥካቸው ፕሪኮንዲሽኖች ከዚህኛው ለምንድን ነው እነዚህን አንድ ላይ ማታስቀምጣቸው? በአንድ አንቀጽ ስር ማለት ነው። እያደረክ ያለው ነገር አስፋራ ሳያም ኮንሰርን እኔ እንደምረዳው ነው። እኔ እንደምረዳው እያደረክ ያለው ነገር ምንድን ነው? መሬት በስፋት ለሚከተሉት አልሚዎች እሰጣለሁ ብለህ እየዘረዘርክ ነው። እነዚህን ሲያሟሉ በአዲስ አበባ ሲሆን እንዲህ፣ በኢንዱስትሪያል ፓርክ አካባቢ ሲሆን እንደዚህ፣ ከዚህ ባነሳ ስፋት ባላቸው እንደዚህ። እነዚህን አንድ ላይ ለምንድን ነው በአንድ አንቀጽ ማታስቀምጣቸው? ያኛውን እዛኛው ጋር ለብቻው አንቀጽ ከሬጅስትሬሽኑ ጋር ደግሞ ወስደ ምን አይነት ነው? እኔ በምን አይነት አእምሮና ጭንቅላት ነው እንደዚህ አይነት ቢካዝ እያደረክ ያለው ምንድን ነው? የሆነ አንደኛ የሆነም አይደለም ነው፣ ምንም የሆነ የለው፣ የሆነ የሚባል የለው። የሪል ስቴት አልሚ ከሆነ which means ለራሱ ማይገነባ ከሆነ በድርድር ነው መሬት የሚሰጠው ብለህ ደንግጋል። ገብቷችኋል? በቃ ተዘጋ ነው። ሪል ስቴት አልሚ በሙሉ በገበያ መሬት አያገኝም። ተደራድሮ ነው መሬት የሚያገኘው። የሆነ መሬት ተደራድሮ ነው የሚያገኘው ብለሃል። መሬት ደግሞ ተደራድሮ የሚያገኝ ከሆነ ምን ሁኔታ ነው ሲያሟላ? አንድ አንቀጽ አድርጋ አታስቀምጠውም ወይ? አንድ አንቀጽ እዛ ጋር፣ ከዛ ደግሞ እንደገና አንቀጽ ብለህ ምንድን ነው አንቀጽ ራሱ? ዱ ዩ አንደርስታንድ ዋት ዘ ኤሰንስ ኦፍ እንትኑ ማለት እንትን አለ አይደለ? ይሄ ድሮ አማርኛ ስትማሩ ምንድን ነው የሚባለው? ቃል ትላላችሁ አይደለ? ከዛ በኋላ ሀረግ ትላላችሁ። በእንግሊዝኛ ፍሬዝ እና ክሎዝ ብሎ ይለያዩታል አይደለ? ከዛ አረፍተ ነገር ትላላችሁ፣ ከዛ አንቀጽ ትላላችሁ፣ ከዛ ሀተታ ነው ምናምን ትላላችሁ። ተዋረዳ አለው አይደለ? ቃሎች ናቸው ተሰብስበው ሀረግ የሚሰሩት፣ ሀረጎች ናቸው ተሰብስበው አረፍተ ነገር የሚሰሩት፣ አረፍተ ነገሮች ናቸው ተሰብስበው አንቀጽ የሚሰሩት። አንቀጽ ስትሰራ በአንድ አንቀጽ አንድ ሀሳብ ማለት ነው። አንድ አረፍተ ነገር የሚያስብለው ምንድን ነው? ግራማቲካል ሰዋሰው ነው የምላችሁ፣ በአማርኛም ሆነ በእንግሊዝኛ። በአንድ አረፍተ ነገር አንድ ሀሳብ ነው ማስቀመጥ ያለብን። የሆነ እንትን ያለ ያለ ብለህ ምንድነው ምሳ በልቼ በአውሮፕላን እየሄድኩ ነበር ከዛ እንትን የውጫሌ ጦርነት ምናምን ብለህ በአንድ አረፍተ ነገር አታስቀምጥ። ስለ ውጫሌ እያወራህ ከሆነ የውጫሌ ውል ማለት ጦርነት እዛ ላይ ያተኩራ ነው የምጽፈውና እንዴት ነው ምልላችሁ ነው። አንቀጽ ራስ ላይ ነው ኢትስ ኤ ዩኒት። አንቀጽ ማለት በሀሳብ ደረጃ አንድ ሀሳብ የሚይዝ ነገር አላይክ ነው። ሌላ ሀሳብ እንኳን ማለት ነው እንትን ካላለ ሶስት አረፍተ ነገርም ልትሆን ትችላለች። አንዳንዴ ያረዝመህ እንዲያውም ለሞደርን ሪዲንግ ማለት አሁን የድሮቹን ስታነቧቸው አንቀጹን ማራቶን ነው የሚያደርግባቸው፣ ይጠፋብህ። ዘመናዊ አጻጻፍ ግን እንደዛ ያረቃል። መጽሐፍ ላይ ብላችሁ እኔን እንዳትወቅሱኝ፣ ግን እኔ መጽሐፍ ነው ህግ እያወጣሁ። አንቀጽ አንድ ሀሳብ ነው፣ አንድ ንለክ ነው። ስፔሲፊክ ቲንግ አድርገህ ኮንሰንትሬት አድርገህ ነው የምታስቀምጠው። ይሄ እኮ እኔ እንዴት እንደምገልጸው አላውቅም። ላይክ ነው ህገወጥ ነው። ህገወጥ እንዴት ልበላችሁ? 10 ቤት ታስቀምጣላችሁ። አንድ ላይክ ነው ልብሳችሁን፣ ሸሚዛችሁን እዚህኛው ቤት፣ ኮታችሁን ሌላ ዘመዳችሁ ቤት ምናምን ተነስተን ልብስ ልበስ ይባል አይዱን ነው ብቻ እንዴት ልበላችሁ?
ዋናው እንትኑን ምሳሌውን ታዩትና አንቀጽ ማለት አንድ ሀሳብ የሚይዝ ነው ባደፍነሽን ነው ብላል። የተለያዩ ሀሳቦችን አንድ እንድምታ ያላቸውን ሀሳቦች 3-4 ቦታ ከፋፍለ የምታስቀምጥ ከሆነ የአንቀጽ ጽንሰ ሀሳብ ራሱ አልገባም። መጀመሪያ አንተ ሰዋሰው ነው መማር ያለብህ። ሰዋሰው ምንድን ነው? ቃል ምንድን ነው? ፍሬዝ ምንድን ነው? ክሎዝ ምንድን ነው? ሴንቴንስ ምንድን ነው? አሰርሽን ምንድን ነው? ስቴትመንት ምንድን ነው? ኳስችን እንደዚህ የሚባሉ አለ ቋንቋ ምናምን ስትማር ምንም ተውት ነው የምላችሁ። ህጉን እንርሳውሽ። ሰዋሰው የማያውቁ ሰዎች ናቸው። ምንድን ነው የሚለየው? አሁን እዚህም ጋር መጥተህ ያልክ ያለኸው ምንድን ነው? መሬት በድርድር ነው የምሰጠው ለሪል ስቴት ዴቨሎፐር በሙሉ ዋትስ ነው ፓርት 2 ሴክሽን 6 ይቅርታ ፓርት 2 ሴክሽን 5 ሰብሴክሽን 4 ላይ ያስቀመጥከው ከዚህ ፓርት 2 ሴክሽን 6 ማለት ምንድነው ልዩነቱ ነው? ነው ምንድነው ልዩነቱ? ኢንሰንስ በአንድ አንቀጽ ስር መሆን የነበረባቸው ነገሮች ናቸው። ለምንድነው ሁለት አንቀጽ? ምን ጀስቲፊኬሽን አለ? እና ህግ አይደለም ብቻ አይደለም የማይገባው ነው ያልገባው ህግ ምንድን ነው? ለምንድን ነው የሚወጣው? ምናምን የህግ ጽንሰ ሀሳብ አይደለም። ሰዋሰው የአማርኛ ሰዋሰው በሉት የእንግሊዝኛ ሰዋሰው አያቅም ነው። ስለዚህ ይሄ የአማርኛ ሰዋሰው የጠፋው ሰው ማርኬት ይገባዋል ወይ? አይገባውም። ሰዋሰው አታውቅም ነው። አንቀጽ ምንድን ነው? ኢትስ ቬሪ ኤሌመንትሪ። 8ኛ ክፍል ካልሆነ 9ኛ ክፍል ላይ ተጠናቁ። እኔ ደብተራ ነው የምለው ነው እኮ ለዛ ነው። ይሄ እኮ 8ኛ 9ኛ ክፍል ምናምን በቃ ተጨርሶ አልፈ እና ይህ ሀገር የሚኖረው ማለት የሚኖረው በህዝቡ አቅም ነው እንጂ በመንግስቱ ማለት መንግስቱ የሚችለው ስልጣን መቆጣጠር ይችላል እንጂ ማስተዳደር የሚባል ነገር ባለፈበትም ያለፈ አይመስልም ነው። አትሊስት ኮማንድ ኦፍ ላንጉጅ ነገረ ፈጅነት ማለት እኮ ምን ማለት ነው? አነጋገር እንትኑን ራሳችሁ ሄዳችሁ አንብቡ። ማን ነው ሰው ፍትሐ ብሔሩን ይቅርታ ፍትሐ ነገሥት እንዴት እንደሚያምር የሚገርማችሁ። በተለይ ኮመንተሪዎቹ የውጭ ኮመንተሪዎች የጻፉት የእኛ ሀገሮቹን እንኳን ተዋቸው። ያለንን ነገር ራሱ እኮ አሰካክተን እኮ መናገር ማንችል ሰዎች ነው። ኖ ኮማንድ ኦፍ ላንጉጅ ተውት። ህግ በቃ ነው ነው እርሱት ህጉን። ህግ ሌላ ቋንቋ ችለህ ስታበቃ መጽሐፍ ስታቅ ማለት ምንድን ነው የሚባለው አላለም? ምንድን ነው እንደዚህ ነው የሚጻፈው፣ እንደዚህ አይነት አጻጻፍ አለ፣ እንደዚህ አይነት አጻጻፍ አለ። እንግዲህ አይደለም እንደዚህ አድርጋችሁ የምጽፉት አለ። ራሱ ሀተታው እንዴት ነው የሚሆነው ነው። ገብቷችኋል? ማለት ዋና ዋና ሀሳቦችን ላይና ላይ ያስቀምጣችሁ መሀል ላይ እንደዚህ ብልቅቅ ብላችሁ ወይ ደግሞ ተንትናችሁ መጣችሁ ተደምድማችሁ ወይ ዋና ሀሳቡን አስቀምጣችሁ ከዛ እንደዚህ ወርዳችሁ ምናምን ብላችሁ ነው እንግዲህ የሚጻፉ። ይሄ እንግዲህ እኔ እውነቴን ነው የምላችሁ 9ኛ ክፍል ወይ ምናምን ተማርኩት ማውቃውን ነገር ነው የምላችሁ። ይሄን የማያውቅ ሰው ህግ ካወጣ እንዴት አድርገህ ነው አንተ ማለት እንዴት ልበላችሁ፣ ኮማንድ ኦፍ ላንጉጅ እንኳን የለንም ነው። የቋንቋ ስነ ጽሁፍ ምንድን ነው? እንዴት ነው የሚጻፈው? እንዴት ነው የሚደረገው? ስነ ጽሁፍ አንደርስታንድ ስታደርግ ዜን ህግ ላይ ትገባለህ። ህግ አንደርስታንድ ታደርጋለህ። ምንድን ነው ህግ? እንዴት ነው የሚጻፈው? ሰብስታንሱ ምንድን ነው ምናምን ላይክ ነው። ሂስትሪ ያለው የራሱ ምናምን ላይክ ነው። አምናት ሎ ሜጀር ግን አይ ጋት ዘ ሴንስ ኦፍ እና
እኔ እንዴት አድርገን አይዶን ነው እንዴት አድርገን ብቃት ማለት በቃ መጨረሻው ሌላ ነገር አይደለም ነው ኮምፕሊት ኢነፕቲቲዩድ ነው እንዳልኳችሁ ሳራ 5 ቶም 5 ብርቱካን ሶስቱን ወስዶ ለሳራ ሰጣት። ቶም ስንት ቀረው? እኔ እንጃ 9። ስለዚህ እኔ እንጃ እንግዲህ እንዴት አድርገን ይህንን የብቃት ማነስ በምን እንደምንተካውና እንደምናስተካክለው እግዚአብሔር ይወቅ። እውነቴን ነው የምላችሁ። አሁን ሲሪየስ ከሆነ ነው የምላችሁ። ይሄ ሲሪየስሊ ህግ ለማውጣት ቻትጂፒቲ እኮ እንትና ተጸየፈው ነው እና ላይክ ነው ጥያቄው ነው ነበር እና ላይክ ነው እውነት ህግ ለማውጣት ለመዘመን ፈልገን ህግ አውጥተን ከሆነ በጣም ችግር አለብን ብለን እንዴት አድርገን በተለይ ይሄ የብቃት ችግር ነው ብለን ላይክ ነው እኔ እንጃ ስልጠና ብለው የሚገቡ ሰዎች እኮ ናቸው ባለስልጣን ሆነ። አይ ቲንክ ከዚህ በኋላ ሰዓቱ አያስቀጥለኝም። ይህንን በዚህ ላጠናቀውና ግን አይታችሁታል ማለት አንቀጽ ነው የህግ ኮንሰፕት አይደለም። አንቀጽ የቋንቋ ኮንሰፕት ነው። በአንቀጽ ውስጥ የሚቀመጠው አንድ ጉዳይ ነው ማለት በሀተታ ውስጥ ስለ አንድ ሀሳብ ነው የምታስቀምጡት። አንድ ሀሳብ ነው የምታስቀምጡት። ስለዚህ አሁን እዚህ ጋር በሪል ስቴት መሬት መንግስት በድርድር እንደሚሰጥ እያወራ ነው። በድርድር መሬት የሚሰጥበት አንድ አንቀጽ ነው፣ ራሱን የቻለ ነው። በዛ ውስጥ ፕሪኮንዲሽኖቹ ምናምን ንዑስ አንቀጽ ነው አንቀጽ ብላ ልዘረዘር ትችላል። ከህግ አንጻር ነው። ያንን እንኳን ኮንሰፕቹዋሊ አንደርስታንድ ማያደርግ ሰው ወይንም ተቋም ወይም አሰራር ነው ያለ እና እንዴት አድርገን ነው የምንዘልቀው ነው? አሁን ይህስ ዛሬ ነው ማለት ዊ አይደንቲፋይ ፕሮብለም but how are we going to solve it is I guess like it's going to be a very big question። እዚህ ጋር ላቁምና በ108ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ